ትንሽ የሚገርምም የሚያስደንቅም ነገር አለ። በድፍረት ራሱ የሰው ልጅ ወጥቶ በዚህ ልክ እንደዚህ ብሎ ያወራሉ። ህግ ለምን እንደሚፈልጋችሁ እናንተ ለምን ተደብቃችሁ እንዳላችሁ እያንዳንዱ ነገር ማወቅ ፈለኩ። ደስ ብሎናል ማለት እኛም ህዝብም አይቶ ነፃነታችንን ህግም እንትን እንዲያቀልን ነው የምንፈልገው። በጣም ችግር ውስጥ ነው የገባነው ማለት አሁን እየተንቀሳቀስን አይደለም። በቃ ድብብቆሽ ጨዋታ አለ አይደለ? እንደዛ ነው የምንሆነው። ተደባብቀን ነው የምንሰራ። ዝም ብለን በቃ ያገኘነውን እየበላን ነው የምንችለው። እውነታውን ማወቅም ስለፈለኩ ነው የመጣሁት። እንደተባለው ደግሞ እኔም እናንተ እንደነገራችሁኝ ጥፋተኛ ከሆናችሁም አሁኑ ለህግ አካል አስረክቤ እሰጣችኋለሁ። ምንም የምደብቅላችሁ ነገር አይኖርም። ማን ነው ሰውየው? ምንድን የተፈጠረበት? እንዴት ነው የሞተው? ከዛ በኋላ እናንተ ደግሞ እንዴት ተጠያቂ ተደረጋችሁና ተደብቃችሁ ነው ያላችሁ? ማለት የኔን ጓደኛ ትይዛለች ብዬ አላስብም ነበር። ሁለታችሁም ጋር ጓደኛ የሆናችሁ ሰውዬ ባለትዳር ነው? ባለትዳር ነው ስላለው ወይ እንግዲህ እሷም ጋር እኔ በጣም ደነገጥኩኝ። በቃ ማለት ብዙ ጊዜ አሳልፈናል እንደዛ ማለት ነው። እኛ መጀመሪያ እንደዛ ስናየ ነው እኛ ነን፣ ሌላ ሰው አልነበረም። ሰው ይጠራን እኛ ነን። ዛሬ የሰማነው ታሪክ ትንሽ የሚከብድ ነው። እንግዲህ ሁለት ጓደኛ ማቾች አንድ ውሽማ ይዘው ውሽማችን ሞተብን ነው እያሉ እየነገሩኝ ያሉትና ሲቀጥል እኔ ትዳር እንዳለው ስለ ፈሮን ያልነገርኳት እንጂ ዋሸት ፈልጌ አልነበረ። ደግሞ ቴክስቱንም ሳነባ የሆነ ነገር እንዴ ምን ማለት ነው ምናምን ስላት ጓደኛ እኮ ነው አለችኝ። እንደባበቃለን ማለት ነው አልኳት። አንድ ጓደኛ ይያዛል፣ ሁለት ጓደኛ፣ በዛ ላይ ደግሞ ጓደኛሞች ሆነን ነው የወሰንነው ማለት ነው። በቃ እርዳታውም ይቅር ገንዘቡም ይቅር ራሱም ይቅር። ልክ ስንሄድ ቤቱ ይንደፋደፋል መሬት ላይ ማለት ነው። እርዳታ እንደሚያደርጉለት አይተን ማለት ነው እኛ በቃ ወደ አዲስ አበባ መጣን። ያው ሂስትሪውን እየነገርንህ ነው። አንደኛ ነገር እኛ ሚስት ያለችበት ቤት እንዴት እንሄዳለን? ቤቱ እንደዚህ ስናይ በቃ አረፋ ደፍቆ ይንፈራፈራል መሬት ላይ ማለት ነው። ተሰበሰበ ሰው በቃ ስናየው በቃ አነሳ ነው ምናምን እንትን በቃ ወይ ሐኪም ቤት እንላለን። በቃ እኔ ያንን ጊዜ ማስታወስ አልፈልግም። እንትን ብለን በቃ ጮኸን ተንቀጥቅጠን በቃ ሰውነታችን ሁሉ ተንቀጠቀጠ። የታባቱ ይሄ ባለጌ ወራዳ፣ እንደውም በቃ ሚስቱ ጋርም ቢሆን ሄደን እናዋርደው ምናምን አልኳት ነው እንጂ እኛ እኮ ለመስደብ ነው። እኛ እኮ ሴቶች ነን። አንደበድበው እንትን አንለው። እንዴት ምን እናደርጋለን? እንዴት እንደዚህ አይነት ነገር እናስባለን? እሱን ለመጉዳት በፍጹም አይታሰብም። እሱን መጉዳት አልሄድኩም። ሚስት ጀምሮ የሆነ ሚስት ስላለው ምናምን ደብሮኝ ነው ያልነገርኩሽ። እናንተ ግን ሰው ጠርታችሁ ማምለጥ የፈለጋችሁበት ምክንያትና ምንም ነገር ሳታረጋግጡ ወደ አዲስ አበባ የመጣችሁት የሆነ ነገር ሳታረጉ ነው ብዬ አላስብም። ከዛ አንጻር ነው እኛ ንጹህነታችንን የምናውቀው እኛ ነን። አንደኛ በህግ እየተፈለጋችሁ ከሆነ ራሳችሁ በፍቃዳችሁ ሄዳችሁ እጃችሁ መስጠት ነበረባችሁ። ወንጀል አልሰራችሁ ማለት እናንተ በተአምር ለምን መደበቅ መረጣችሁ ታዲያ? ለምን መጋፈጥን ፈራችሁ? በእርግጠኝነት የሆነ ወንጀል ሰርታችሁ እንደተደበቃችሁ አስታውቃል። እውነትን ይዘን ስለሆነ ማለት ነው። እኛና እግዚአብሔር ነው የሚያውቀው። ወንጀለኛ አድርጌ እስኪጣራ ድረስ ለህግ አካል አሳልፌ እሰጣችኋለሁ። ደብቂያችሁ አልሄድም በተአምር። ምናልባት እንዳላችሁት በትክክል በህግ እየተፈለጋችሁ ከሆነ አሁን ደቂቃውን ላላባክንም ለህግ ሳስረክባችሁ ነገሩ እስኪጣራ ድረስ እንግዲህ እኛ አብራው ያለችው እንደውም መጠርጠር ያለባት ባለቤቱ ናት። መጠርጠር ያለባት ማለት ነው። ማለት በአካባቢ ያለ ሰው ነው መጠርጠር ያለበት። ግንኙነታችሁን ታውቃለች? መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ዛሬም ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ ደግሞ ትንሽ ለጆሮ የሚከብድ ነገር ይዤላችሁ ነው የመጣሁት። የተነገረኝ ነገር በእርግጥ እንደዚህ አይነት ነገር ይደረጋል ወይ ብሎ
ትንሽ ለመጠየቅ ራስንም የሚከብድ ነገር ነው። ግን በደንብ እየተደረገ ያለ እንደ ልማድም እንደ ወግም እየተደረገ ያለ ነገር አለና ይሄ ነገር የብዙ ሰዎችን ሕይወት እየጎዳ ያለ ነው። ዛሬ ደግሞ ባለ ታሪኮቼ እንግዲህ ከክፍለ ሀገር ድረስ እዚህ መጥተው ተደብቀው እንዳሉና በሕግ እየተፈለጉ እንዳለ ጭራሽ እየነገሩኝ ያሉት። እዚህ ይሄ ነገር ምንድን ነው? እነዚህ ሰዎች የኔን እርዳታ የፈለጉበት ምክንያት ምንድን ነው? ሕግ ለምንድን ነው የሚፈልጋቸው? የተደረገው ነገር ምንድን ነው የሚለውን ለማጣራት እንግዲህ ቤታቸው ድረስ መጥቻለሁ። ያለንበት ሁኔታ ያሉበትን ሁኔታ እንግዲህ እንደምታዩት ነው። እነዚህ ሰዎች ለምንድን ነው እኔን ሲፈልጉኝ የነበረው? የተፈጠረባቸው ነገር ምንድን ነው የሚለውን ዛሬ በዚህ ቪዲዮ ላይ እናውቃለን ብዬ ተስፋ አደርጋለሁ። ትንሽ የሚከብድ ነገር እንዳለው አውቃለሁ። እኔ በስልክ የተነገረኝ ነገር አለ። ቀጥታ ግን ወደ ታሪኬ ከመግባቴ በፊት መጀመሪያ እስኪ ባለ ታሪኮቼ ላስተዋውቋችሁና ከዛ በኋላ እነዚህ ሰዎች ምንድን የተፈጠረባቸው፣ ሕግ ለምንድን ነው እየፈለጋቸው ያለው፣ እነሱ ደግሞ ጥፋተኛ አይደለንም የሚሉበትስ ምክንያት ምንድን ነው የሚለውን እንግዲህ በዚህ ቪዲዮ ላይ እናያለን ብዬ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከመጀመራችሁ በፊት ደግሞ ሁሌም እንደምላችሁ ላይክ በማድረግ ጀምሩ። ቪዲዮ ደግሞ ለብዙ ሰዎች እንዲደረስልኝ ይፈልጋለሁ። ስለዚህ በተቻላችሁ መጠን ሼር እያደረጋችሁ እንድታበረታቱኝ እንድደግፉኝ ይፈልጋለሁ። እንግዲህ እዚህ ቤት የመጣሁበት ምክንያት ምንድን ነው የሚለውም በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ ብዬ አስባለሁ። ሰላም እህቶቼ፣ እንግዲህ ከኔ ጋር ብዙ ነገር አውርተናል። እዚህ ቤት ራሱ ከመምጣቴ በፊት ብዙ ነገር ስናወራ ነበርና ትንሽ የሚገርምም የሚያስደንቅም ነገር አለ። በድፍረት ራሱ የሰው ልጅ ወጥቶ በዚህ ልክ እንደዚህ ብሎ ያወራሉ የሚለው ነገር ትንሽ ሲያሳስበኝ ነበር የነበረውና ከእናንተ ሙሉን ታሪኩን መስማት ፈለግኩኝ። ሕግ ለምን እንደሚፈልጋችሁ፣ እናንተ ለምን ተደብቃችሁ እንዳላችሁ እያንዳንዱ ነገር ማወቅ ፈለግኩኝ። እስኪ መጀመሪያ ከተዋወቅን ጀምርና ከዛ ለምን እንደተደበቃችሁም እያንዳንዱ ነገር እናወራለን። እስኪ ከአንቺ ልጀምር። ስምሽን ማን ልበል? እኔ ሰናይት አያሌው እባላለሁ እና ከክፍለ ሀገር ነው የመጣ ነው። ታሪኩን ስነግርህ በጣም የሚገርመው ነገር እንደውም እግዜር ይስጥህ ጋዜጠኛ፣ አንተም አክብረህን በመምጣት ደስ ብሎናል። ማለት እኛም ህዝብም አይቶ ነፃነታችንን ሕግም እንትን እንዲያቀልን ነው የምንፈልገው። በጣም ችግር ውስጥ ነው የገባ ነው። ማለት እኔ እና እሷ ጓደኝነታችን በጣም ብዙ አመት ነው። በጣም የምንጓደድ ጓደኞች ነን እና በጣም እንደዚህ በፍቅር አብረን ብዙ አመት ቆይተናል። በጓደኝነት ከጓደኛዬ ጋር ማለት ነው። አዎ በጣም ጥሩ ጓደኛዬ ናት። በጣም መወዳት ጓደኛዬ ናት። በቃ ሁሉ ነገራችን በቃ የኔን ሂስትሪ እሷ ታውቃለች። የኔን ነገር በቃ ሁሉን ነገር ምንም የምንደባበቀው ነገር የለም እና በጣም መወዳት ጓደኛዬ ነች እሷ። ትውልድ እድገታችሁ የት ነው? እንትን አዳማ ነው። አዳማ ነው። እዛ ነበር በቃ አብረን ያደግነው። የተወለድነው አብረን እዛ ነው የተወለድነው፣ አብረን ያደግነው እና እንግዲህ በጣም የምንዋደድ ጓደኛሞች ነን። ምን ያህል ጊዜ ሆናችሁ ወደ አዲስ አበባ ከመጣችሁ? አንድ 10 ወር ይሆነናል። 10 ወር። እዚህ ከመጣችሁስ በኋላ እንዴት ነው? እዛ በምን ነበር የምትተዳደሩት? አዲስ አበባ ከገባችሁ በኋላስ እንዴት ነው እየተዳደራችሁ ያላችሁት? ያው ቤታችሁን አይቻታለሁ እና ከሞላ ጎደል ብዙ ነገሮች የሚጎሉት አይነት ቤት ነው ያየሁት። የተወሰኑ እቃዎችን ብቻ ይዛችሁ የተቀመጣችሁት። አላቅም ለምን እንደሆነ፣ ሕግ ለምን እየፈለጋችሁ እንደሆነ አላቅም። እኔን ግን በተደጋጋሚ በስልክም እየደወላችሁ ኮንታክት ለማድረግ ሞክራችኋል። እስኪ ወደ አንቺም ልምጣና ደግሞ አንቺንም ልተዋወቅሽ፣ ከኦዲየንስ ጋርም ላስተዋወቅሽ። እሺ፣ እኔ ትዕግስት ግርማ እባላለሁ። እንደነገረችህ አዳማ ነው ትውልዴ እና በጣም ወዳት ጓደኛዬ ነች። እዛ ነው ተወልደን ያደግነው። ብዙ ቻሌንጅ አብረን አሳልፈናል። ብዙ ነገር እናውቃለን። እሷ ለእኔ ምን ማለት እንደሆነ አታውቅም። ብዙ ነገር ነች። እኔ ደግሞ ለእሷም በጣም ከእናቴ በላይ ከሁሉም በላይ ናት ለእኔ። ብዙ ነገር አብረን አሳልፈናል። እዚህ ደግሞ ደርሰናል፣ እግዚአብሔር ይመስገን። ግን ብዙ ቻሌንጅ ቢገጥመንም እዚህ እየኖርን ነው። ብዙ ውጣ ውረድ ቢኖረውም ነው። አሁን ምንድን ነው እየሰራችሁ ያላችሁት? በነፃነትም እየተንቀሳቀሳችሁ እንዳልሆነ እየነገራችሁ ነበረ። ታዲያ እንዴት ነው እየሰራችሁ እየኖራችሁ ያላችሁት? አዎ እየተንቀሳቀስን አይደለም። በቃ ድብብቆሽ ጨዋታ አለ አይደለ? እንደዛ ነው የምንሆነው። ተደባብቀን ነው የምንሰራ። ዝም ብለን በቃ ያገኘነውን እየበላን ነው የምንኖረው። ያገኘነውን ነው የምንሰራ። በድብብቆሽ እንደፈለግን አንወጣም። በቃ እንደዛ ነው ያለነው። እኔ እኮ በጣም እያስገረመኝ ያለው ማለት እኔም ታውቃላችሁ የምሰራውን ነገር በደንብ ስለምታዩ ነው ደውላችሁ የጠራችሁኝ። እውነት ካላችሁ እውነት ነች ነፃ ልታወጣችሁ የምችለው። እውነታውን ማወቅም ስለፈለግኩ ነው የመጣሁት። እንደተባለው ደግሞ እኔም እናንተ እንደነገራችሁኝ ጥፋተኛ ከሆናችሁም አሁኑ ለሕግ አካል አስረክቤ እሰጣችኋለሁ። ምንም የምደብቅላችሁ ነገር አይኖርም። በግልጽ የተፈጠረው ነገር ከመጀመሪያው ጀምራችሁ እንድትነግሩኝ ይፈልጋሉ። ማን ነው ሰውየው? ምንድን የተፈጠረበት? እንዴት ነው የሞተው? ከዛ በኋላ እናንተ ደግሞ
እንዴት ተጠያቂ ተደረጋችሁና ተደብቃችሁ ነው ያላችሁት? ታሪኩን ስነግርህ በጣም እኔ ጓደኛዬ እንደዚህ ታደርጋለች ብዬ አላስብም ነበር። ባይገርምህ ማለት ነው። ማለት የኔን ጓደኛ ትይዛለች ብዬ አላስብም ነበር። በጣም መወዳት ጓደኛዬ ናት። እንደነገርኩህ አብረን አንድ አካባቢ ተወልደን ያደግነን በጣም መወዳት ጓደኛዬ ናት። በቃ እኔ ለማውራት ያሰብኩትን እሷ ታወራለች እና በጣም ነው የምንጓደደው እና እንኳን የኔን ጓደኛ ትይዛለች ብዬ ላስብ ማለት ነው። ከዛ አጋጣሚ ስልኳ እንደዚህ ጎኗ ተቀምጦ ነበረ። እንዲህ ቁጭ ብለን ስናወራ ብድግ አድርጌ ስልኳን ነካካሁት። ከዛ ሳየው የእሱን ፎቶ አየሁት። ማለት የሆነ ቴክስት ምናምን አየሁኝ። የሆነ ነገር ሳይ እንዴ ይሄን ሰውዬ ታውቂዋለሽ እንዴ አልኳት። ከዛ እንዴ አንቺ ታውቂዋለሽ አለችኝ። እንዴ እኔ እኮ አንቺን ነው የጠየቅኩሽ ምናምን ደግሞ ቴክስቱንም ሳነባው የሆነ ነገር እንዴ ምን ማለት ነው ምናምን ስላት ጓደኛዬ እኮ ነው አለችኝ። እንደባበቃለን ማለት ነው አልኳት። ለምን ብዙ ነገር እናወራለን፣ ምንም የምንደባበቀው ነገር የለም። ከዛ በኋላ እንዴ ለምንድን ነው ያልነገርሽ ጓደኛዬ ነው ብለሽ ምናምን? አይ ለነገሩ የሆነ ሚስት ስላለው ምናምን ደብሮኝ ነው ያልነገርኩሽ ምናምን አለችኝ። ከዛ በኋላ እንዴ ይሄ ሰውዬ እኮ ከኔም ጋር ጓደኛ ነው ምናምን አልኳት። እሱ ገባ ብር ስላለው ወይ እንግዲህ እሷም ጋር እኔ በጣም ደነገጥኩኝ። በቃ ማለት ብዙ ጊዜ አሳልፈናል እንደዛ ማለት ነው። ከኔም ጋር ከሷም ጋር እያለ ማለት አልገባኝም። ሁለታችሁም ጋር ጓደኛ የሆናችሁ ሰውዬ ባለትዳር ነው? ባለትዳር ነው፣ ባለትዳር ነው። ያው እኛም ደግሞ ታውቃላችሁ እናንተ ባለትዳር መሆኑ? አዎ ከኖሯችን አንጻር የሆነም ያው የሴት ልጅ ነገር እንግዲህ ገንዘብ ምናምን በቃ በጣም ይረዳን ስለነበረ ማለት በእኔ በበኩሌ ይረዳኝ ስለነበረ ነው። እሷንም እንደዛው ነው ያታለላት በእርግጥ። ከዛ በእንደዛ አይነት ሁኔታ ማለት ነው በጣም ብዙ ጊዜ አሳልፈናል። ታውቃለህ ግን አንተዋወቅም። እሷም ጓደኛዋ መሆኑን አላውቅም፣ እኔም ጓደኛዬ መሆኑን እሷ አታውቅም። ከዛ በኋላ እንደዛ ስንኖር ቆይተን እንዲህ ያልኩኝና ማለት በዛን ሰዓት ያንን ፎቶ ሳየው ማለት ነው በዛን ሰዓት እንደዚህማ ከሆነ የት አባቱ ይሄ ባለጌ ወራዳ፣ እንደውም በቃ ሚስቱ ጋርም ቢሆን ሄደን እናዋርደው ምናምን አልኳት። ከዛ በኋላ ልክ ነሽ እንደውም እንዴት እንደዚህ ይጫወትብናል ምናምን አለች ጓደኛዬ ማለት ነው። ያልገባኝ ነገር ከሁለታችሁም ጋር ግንኙነት አለው? ባለትዳር ነው? ሁለታችሁም ታውቃላችሁ ባለትዳር መሆናችሁን? ባለትዳር መሆኑን ታውቃላችሁ ሁለታችሁም? ግን በፋይናንሻሊ ስለሚረዳችሁ ሰፖርት ስለሚያደርጋችሁ ከሁለታችሁም ጋር ግንኙነት ነበረው? እናንተ እንዴት ነበር የምትኖሩት? ትዳር የላችሁም? ከቤተሰብ ጋር ነው የምትኖሩት? እንዴት ነበር መጀመሪያ እየኖራችሁ የነበረው? በራሳችን ነው የምኖረው። እሷና እኔ አብረን ተከራይተን ነበር የምኖረው ከቤተሰብ ራቅ ብለን። ከዛ በቃ የሚፈልገው ነገር ያደርግልናል፣ እንደፈለገው እኔ ለራሴ ያደርግልኛል፣ የሚፈልገውን ነገር ያግዘኛል። እኔ ሚስት እንዳለው እንጂ ሌላ ደግሞ እንደዚህ እንደያዘ አላውቅም። ሲቀጥል ደግሞ እሷ ጓደኛዬ ነች፣ እንደዚህ እንደባበቃለን ብዬም አላሰብኩም። ሲቀጥል እኔ ትዳር እንዳለው ስለፈራሁ ነው ያልነገርኳት እንጂ መዋሸት ፈልጌ አልነበረም። አጋጣሚ ስልኬ ላይ ስታይብኝ ነው የተናገርኩት። የሚፈልገው ነገር ያደርግልኛል። ለዛ ነው እሺ። ሰውየው ማለት የሚያስፈልጋችሁን ነገር ያደርጋል ገንዘብ ስላለው። ከዛ እናንተ ባለትዳር መሆኑን ታውቃላችሁ? ያደርጋል። አዎ ያደርግልኛል። አሁን ለምሳሌ እኔ ከእሷ ጋርም ግንኙነት መኖሩን አላውቅም። ባውቅ ኖሮ እንደዚህ አይነት ነገር እንኳን አላረግም። ለምን የጓደኛዬ ከሆነ ሲጀምር ባለትዳር መሆኑን እያወቃችሁ ራሱ እንደዚህ አይነት ነገር ማድረግም ተገቢ አይደለም። ምንም ቢሆን እሱማ ተገቢ አይደለም። ያው ከፋይናንሻል እጥረት የተነሳ ነው። ይገባኛል እኮ ቢሆንም ነው የምልሽ። ይሄ ሰውዬ ባለትዳር ነው። እሱንም ከትዳሩ ውጪ እንዲሄድ እያደረጋችሁት ነው። እናንተ ደግሞ ይሄን እያደረጋችሁ ነው ያላችሁት። አሁን እኔ ትንሽ ግራ ያጋባኝ ነገር ሁለታችሁ ባለትዳር መሆኑን እያወቃችሁ ግንኙነት ነበራችሁ፣ ያደረጋችሁት ነበር በተደጋጋሚ። ምናልባት እሷ ወይ ስልክ ስታወራ ወይ አንዳንዴ ሞታ ልታደር ትችላለች ውጪ ምናምን። ያንን ነገር አንቺ ላታያችም ታውቂያለሽ፣ ታያለሽም። ጓደኛዬ ጋር ሄድኩኝ ነው የምትለኝ። እሷም እንደዚህ ነው፣ እኔም እንደዛ በቃ ማለት አልነግራትም። ለምን ይሄ ስለሚደብር ማለት ነው። ባለትዳር ስለሆነ ስለሚደብር በቃ እንደዚህ ተደባብቀን ነው። ገብቶሃል? ለካ የቆየ ነው። እኔ ከእሷ ጋር ግንኙነት መኖሩን ባቅ ኖሮማ አንድ ቀንም እንትን አይደለም። ከእሷ ጋር ባለትዳር እኮ ነው ሰውዬው። ከእሷ ጋር መሆኑ አይደለም እኮ ይሄ ሰውዬ ባለትዳር ነው እንጂ እሷ መሆኗ ነው አንቺን ያስከፋሽ እንጂ አሁን ከሌላ ሰው የጓደኛዬ ስለሆነ በፍጹም እንደዚህ አይነት ነገር አላረግም። የጓደኛሽ ባይሆን ኖሮ ማለት እኔ አሁን በእርግጥ ይደብራል እንደምታውቀው። ማለት ነገም በእኔ ላይ የሚባል ነገር ነው ይሄ ማለት ትዳር እያለው እንደዚህ አይነት ነገር ማድረግ። ግን እኛ ከገንዘብ እጥረት አንጻር እና ደግሞ ሰውየው በጣም መልካም ነው፣ በጣም መልካም ነው ሰውየው። እኔ በበኩሌ ማለት ነው በጣም ትሪት ያደርገኛል፣
በጣም መልካም ሰው ነው። ገንዘብም ይሰጠኛል እና በችግሬም ጊዜ ይደርሳል እና በጣም መልካም ሰው ነው። በቃ እንደዚህ ተቸግሬያለሁ እንደዚህ ሆኛለሁ ምናምን ስለው ያደርግልኛል። ከዛ አንጻር ነው እንትን ያልነው ማለት ነው። እኔ በበኩሌ ከሱ ጋር አብሬ የቆየሁት ከዛ በኋላ ነው ስለሚያደርግሽ እንጂ ከሱ ጋር ፍቅር ስለነበረሽ ወይ ስለምትወጂው አይደለም ግንኙነቱ የነበረው አይደለም። አንቺ ጋርም እንደዛ ነው? አይኔም አልወደውም። የምፈልገው ነገር ስለሚያደርግልኝ ስራ ስለሌለኝ ስለሚቸግረኝ ነው እንጂ ሰውየውን አልፈልገውም፣ ገንዘቡን እንጂ። ምክንያቱም የራሳችን የሆነ ጓደኛ አለን። ጓደኛችን ያውቃሉ? አያውቁም። እነሱም አያውቁም። ለዛ እኮ ነው እኛ አሁን እሷም ጓደኛዬን ታውቀዋለች፣ እኔም ጓደኛዋን አውቀዋለሁ። እና እንደዚህ አይነት ነገር ላደርግ ነው ምናምን ብዬ መንገር ስለከበደኝ ነው የሰውየውን ያልነገርኳት ማለት ነው። ከዛ በኋላ እንዳጋጣሚ ነው በቃ ፎቶውን ሳይ ሞባይሏን ስነካካ ፎቶውን ሳይ ቅድም እንደነገርኩህ እሷም ጋር እኔም ጋር እንትን ማለቱን ያወቅ ነው ማለት ነው። እና ከዛ በኋላ እንዴ ምን አይነት ባለጌ ነው ምናምን አልን። በቃ ማለት ቢያንስ እንኳን እንደው አንድ ጓደኛ ይያዛል፣ ሁለት ጓደኛ፣ በዛ ላይ ደግሞ ጓደኛሞች ሆነን ምናምን ብለን በጣም ተናደድንና ከዛ በኋላ ያው ወደ ቤቱ ሄድን ማለት ነው። በቃ እናዋርደው፣ እንደውም በቃ ባለቤቱም ካለች ነግረናት በቃ እናዋርደው አልን ማለት ነው። ከዛ በኋላ እርዳታ ይቆምባቸዋል ግን እርዳታውማ ይቆማል። እርዳታው ይቆማል። ገንዘቡን ስለምትፈልጉ ነው የምትቀርቡት። ይሄን ሰውዬ ቤቱ ሄዳችሁ ካዋረዳችሁት ማለት ይሄ ነገር አቆመ ባበቃ ማለት ነው። እሺ ከዛ በኋላ ሄዳችሁ እሺ ቤት ምን ተፈጠረ? እኛ ምን መሰለህ እርዳታ ይቆማል፣ ግን የፈለገ ነገር ቢሆን ማለት ነው እኛ በጣም እንደምንጓደድ ነግሬያለሁ ከጓደኛዬ ጋር ማለት ነው። ስለዚህ እሷን ጓደኛ መያዝም አልፈልግም፣ እሷም እንደዛው አትፈልግም። ከዛ አንጻር ነው የወሰንነው ማለት ነው። በቃ እርዳታውም ይቅር ገንዘቡም ይቅር እራሱም ይቅር ብለን ወስነን ወደ ቤቱ ሄድን። ደፈረንና ወደ ቤቱ ሄድን። በቃ ሚስቱም ካለች ነግረናት በቃ የሆነው ነገር ይሆናል፣ ይፈጠራል፣ ይሄ ባለጌ ምናምን እያልን እየዛትን ነው በቃ ይሄድ ነው ማለት ነው። ልክ ስንሄድ ቤቱ ይንደፋደፋል መሬት ላይ ማለት ነው፣ ወድቆ መሬት ላይ። ከዛ በኋላ እንዴ አረፋ ምናምን እንዴ ምንድን ነው ምናምን ብለን ጮህን ማለት ነው። ሁለታችንም በጣም ጮህን። ከዛ በኋላ ሰው ተሰበሰበ። ከዛ ተሰበሰበ ሰው በቃ ስናየው በቃ አነሳ ነው ምናምን እንትን በቃ ወይ ሐኪም ቤት እንላለን። በቃ እኔ ያንን ጊዜ ማስታወስ አልፈልግም ማለት ደነገጥን። በቃ ያላሰብነው ነገር ምን እንደሆነ አናውቅም። እንግዲህ አጋጣሚ ነው በቃ ቤቱ እንደዚህ ስናይ በቃ አረፋ ደፍቆ ይንፈራፈራል መሬት ላይ ማለት ነው። ከዛ በኋላ በቃ ስንጮህ የአካባቢ ሰው ተሰበሰበ። ምንድነው ምናምን ስንል ከዛ እነሱም ተሰበሰቡ። ከዛ በኋላ ልክ እንደሰው እኛም ማየት ጀመርን። ከዛ እርዳታ እንዲደረግለት ጎረቤቶቹ ምናምን አረ በእናታችሁ እርዳታ አድርጉለት፣ አረ ሐኪም ጥሩለት ምናምን ብለን በጣም እንትን ብለን በቃ ጮህን፣ ተንቀጥቅጠን በቃ ሰውነታችን ሁሉ ተንቀጠቀጠ። ከዚህ በፊት ግን ትሄዱ ነበር እዛ ቤት? አረ በጭራሽ። የዛን ቀን ሄዳችሁ? ለምን ሚስት አለው እኮ እንዴት እንሄዳለን? ከዛ በኋላ በቃኛ ይሄ ነገር ሌላ ነገር እኛም ልንባል እንችላለን። ለምን እኛንም መጀመሪያ ያየ ነው። ከዛ በኋላ አደራ በእግዚአብሔር ቶሎ በሉና እንትን በሉ ወደ ሐኪም ቤት ውሰዱት ምናምን ብለናቸው ሰውም ተሰብስቦ ማለት እርዳታ ሊያረጉለት እንትን እያሉ ነበረ። ከዛ ልክ እርዳታ እንደሚያደርጉለት አይተን ማለት ነው እኛ በቃ ወደ አዲስ አበባ መጣን። ለምን? በቃ ፈራና። ለምን እኛ ስለሆንን መጀመሪያ ያየነው ሌላ ነገር ሊሉን ይችላሉ። ሲጀምር እናንተ ሄዳችሁት በልህ ነው፣ ተናዳችሁ ነው ሄዳችሁት። ተናደን ነው በቃ። እኔ በምን አውቃለሁ እናንተ ምንም እንዳላደረጋችሁት ምንም እንዳልደረሰበት በእናንተ በኩል። እሱ እንግዲህ ያው ሂስትሪውን እየነገርንህ ነው። አንደኛ ነገር እኛ ሚስት ያለችበት ቤት እንዴት እንሄዳለን ማለት ሄዳችሁ ኦልሬዲ ለሰውየውንም ለማዋረድ ከተቻለም ደግሞ ነገር ለማድረግ ነው ወስናችሁ ሄዳችሁት አይደል? አይ ለመስደብ ነው እንጂ እኛ እኮ ለመስደብ ነው። እኛ እኮ ሴቶች ነን፣
አንደበድበው እንትን አንለው እንዴት ምን እናደርጋለን? ምን አውቃለሁ እኔ ምን ልታደርጉት? በጭራሽ እሱ እኮ ጎረቤትም ነበረ። መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ እያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ እና እኔ ምንም ነገር አንተ አሁን እንደዚህ የሆነ ነገር አድርጋችሁት ቢሆን የምትለው ነገር በፍጹም ሊታሰብ የሚችል ነገር አይደለም። ለምን ብትል ቆይ አንድ ጊዜ ልጨርስ። ለምን ብትል እኛ ይሄ ሰውዬ እኮ ብዙ ነገር እኔ አሁን በበኩሌ ብዙ ነገር ማለት ለችግር የሚደርስ ነው። ብዙ ነገር አድርጎልኛል። በጣም ብዙ ነገር አድርጎልኛል። ሰው ሊጎዳ ቢመጣ እንኳን ራሱ እንዲጎዳ አልፈቅድለትም በነገርህ ላይ ማለት ነው። እንኳን አይደለም እሱን ልጎዳው። ለምን ብዙ ነገር አድርጎልኛል። ብዙ ነገር ደግሞ አሳልፈናል። ጓደኛዬ ጋር መሆኑን እኛ እኮ ዝም ብለናል አይደለ? ለምን እንደዚህ አደረክ ምናምን ብለን ያው እንትን ለማለት ነው እንጂ ያው የሴት ነገር ተንጫጭተን ለመመለስ ነው እንጂ እንዴት እንደዚህ አይነት ነገር እናስባለን? እሱን ለመጉዳት በፍጹም አይታሰብም። እኛ ሌላ ሰው ሊጎዳው ቢያስብ ራሱ አንፈቅድለትም። ለምን ብዙ ነገር አሳልፈናል። ብዙ ነገር አድርጎልናል። ለችግራችን ጊዜ ደርሷል። ብዙ ነገር አድርጎልናል። ብዙ ነገር እኔ የሸፈነልኝ ስለሆነ እንደዚህ አይነት ነገር እኔ በተአምር አይታሰብም። ሲጀመር እኛ ይሄን ወንጀል ብንፈጽም ኖሮ አንተ ጋር ማንደውልም ውሸት ነገር ይዘን ማለት ነው። እኛ እውነታ ታሪክ ስላለ ነው አንተ የደወልን እንድታውቅልን ነው፣ በቃ እንዲያውቁልን ነው እዚህ ጋር የጠራን እንጂ እኛ ሰውየውን ከነካ ነው ምንም ማለት እኔ ብዙ ነገር አድርጎልኛል ታውቃለህ። እንደነገረችን ለእኔም ብዙ ነገር ከችግር አወጦኛል። ብዙ ነገር ተከራይቼ የምኖርበት ሰዓት ሳልሰራ እንደፈለግኩ ነበር የምኖረው። በቃ እሷም አብረን የምኖር ግን እንደፈለግኩ ነበር የምኖረው። ብር አይቸግረኝም። እንደዛ ያደረገልኝ ሰው እኔ ይህን ነገር አልመኝለትም። እኔ እኮ በሰዓቱ ተናደን ስለነበር እንዴት ሚስት እያለው ጭራሽ ለምን 3 እንደዚህ ያደረገ ብለን ነው እንጂ እሱን ለመጉዳት አልሄድኩም። ሚስት ጀመር ምናልባት ሰውዬው ሌላ ግንኙነት ያለው አለ ወይስ ባለቤቱም ስለዚህ ጉዳይ ታውቃላችሁ ብላችሁ ታስባላችሁ? አይ የምታውቅ አይመስለንም። አታውቅም፣ እሷም አታውቅም ይመስለኛል። ምክንያቱም ብታውቅ ኖሮ እኛንም ልጠይቀን ትችል ነበር። የሆነ ነገር ሊኖር ይችል ነበረ። ምንም ነገር እኮ የለም። በቃ እኔ እኮ እንዳጋጣሚ ስልኳን አይቼው ነው ይሄን ነገር ያወቅ ነው ማለት ነው። እኛ ይሄድ ነው እንዳጋጣሚ ስልኳን ሳየው የእሱን ፎቶ አየሁት። እንደነገርኩ መድገም ይሆናል እንጂ የእሱን ፎቶ አየሁት። ከዛ በኋላ ይሄን ሰውዬ ታውቂያለሽ እንዴ ምናምን ስላት፣ አዎ እንዴ አንቺ ታውቂያለሽ እንዴ ይሄማ ጓደኛዬ ነው እንዲህ ምናምን። ከዛ በኋላ እንዲህ እኮ ያው ገንዘብ ስለሚረዳኝ እንዲህ እኔም እኮ ገንዘብ ስለሚረዳኝ እንደዚህ የደበኩሽ ለዛ ነው ምናምን ተባባልንና ከዛ በኋላ ይሄ ባለጌ ለምን እንደዚህ ያደርጋል? ከዚህ በኋላ እንደውም እንዳያደርግ እኛ ገንዘቡም ይቅርብን። ለምን እህቴ ማለት ናት፣ ጓደኛዬ ልበልህ እንጂ እንደ እህት ናት። እና እንደዚህ አንቺ ጋር እንደዚህ ግንኙነት ሁለታችንንም እንትን ያለ ሰው ባለጌ ነው። ስለዚህ ሄደን ሰድበነው አንተ ባለጌ ምናምን ብለን ሰድበነው ከዛ በቃ ሚስቱም እንድታቅ የነበረው ነገር እኮ ብልግና ነው። ሚስቱም እንድታቅ ፈልገን ለምን ከዛ በኋላ እንዳያደርግ ብለን ጨርሰን ነው እንትን እንደዛ ልናደርግ ነው የፈለግነው የሄድ ነው ማለት ነው። እዛ ስንሄድ ግን ሌላ ታሪክ ሆነ። ከዛ በኋላ በቃ እኛም ደንግጠን እርዳታ እንዲያደርጉለት ሰዎቹን እንትን ብለን አመቻችተን ደንግጠን ወደ አዲስ አበባ መጣን። ያልገባኝ ነገር እኮ እሱ ነው። ይኸውልሽ እናንተ ይሄ ሰውዬ እርዳታ ይደረግለት አይደረግለት ይሙት ይትረፍ ምናምን ሳታውቁ ምንም ነገር ካላደረጋችሁ እርዳታ ይደረግለት ብላችሁ ድንገት ተነስታችሁ እንዴት ወደ አዲስ አበባ ጠፍታችሁ መጣችሁ? ከዛስ እንዴት ነው በህግ እየተፈለጋችሁ እንደሆነ ያወቃችሁት? እኛ መጀመሪያ እንደዛ ሰው ያየ ነው እኛ ነን፣ ሌላ ሰው አልነበረም። ሰው የጠራን እኛ ነን።
ስለዚህ እኛን ይጠረጥሩናል ብለን ነው እንጂ እኛ በፍጹም አላደረግንም። ሲቀጥል ወድቆን ያገኘነው ሰው የጠራን እኛንን እንዲረዱት ያደረግን እኛንን። ከዛ ምክንያቱም ቅድሚያ እኛን እዛ ጋር ስሊያገኙን በእኛ እንዳያሳብልን እኛ ወደዚህ የመጣን እንጂ በፍጹም እኛ እሱን አልነካ ነው። ምክንያቱም እንደዛ ብናደርግ እናንተ እኮ ሲጀምርም እርዳታውን ራሱ ምናልባት በትክክልም እናንተ ካላደረጋችሁት እዛ ጋር እርዳታ አድርጋችሁ የሰውየውንም ህይወት ማትረፍ ትችሉ ነበር አይደል? እድሉ ነበራችሁ። እናንተ ግን ሰው ጠርታችሁ ማምለጥ የፈለጋችሁበት ምክንያትና ምንም ነገር ሳታረጋግጡ ወደ አዲስ አበባ የመጣችሁት የሆነ ነገር ሳታረጉ ነው ብዬ አላስብም። እሱን ደግሞ ልንገርህ፣ እኛ ቤታችን ሌላ ቦታ ነው። አጋጣሚ የሄድንበትም ጉዳይ ያው ላለመደጋገም ነው እንጂ በዛ ጉዳይ ነው የማናውቀው ቤት የማናውቀው ቤት ሄድ ነው። አዎ የማናውቀው ግን ቤቱን ታውቁት ነበር ከዚህ በፊት አሳይቶናል እንጂ ቤት እንዴት ባለትዳር ነው ደብቆ ነው ከእናንተ ጋር ግንኙነት ያደርጋሉ አይደለ? እንዴት ቤቱን ሊያሳያችሁ ይችላል? አይ አጋጣሚ እንደዚህ እዚህ ቦታ ነው እንደዚህ አካባቢ እንደዚህ ቤት ነው ብሎናል። አይ ብዙ ሩቅ ነው። አዎ ራቅ ይላል። ስለዚህ ቤቱን ግን አሳይቶናል። ደግሞ ይነግረናል ሁሌ እዚህ ቦታ ነው እንደዚህ ነው ብሎ ይነግረናል። ስለዚህ በዛ የተነሳ ነው የማናውቀው ግቢ ሄደን እዛ ቦታ ላይ አሁን እኛ ይሄን ነገር አይተን እንደዚህ አየንና እንደዚህ ብንል ማንም ሊያምነን አይችልም። ገብቶሃል? ከዛ አንጻር ነው እኛ ንጹህነታችንን የምናውቀው እኛ ነን። እኛና እግዚአብሔር ነው የሚያውቀው። ስለዚህ ይሄን ነገር ሌላ ሰው ሊረዳን አይችልም በሚለው ሮጠን ወተን በቃ ካመቻቸንለት በኋላ ወተን ሄድን። እሱም እንዳይጎዳ ማለት ነው። ከዛ እናንተ የሆነ ነገር መሆኑን አያችሁ። ከዛ በኋላ ጠፍታችሁ መጣችሁ አዲስ አበባ። ከዛ አሁን በህግ እየተፈለጋችሁ ነው ያላችሁ። እናንተ እኮ ራሳችሁን ነፃ መሆናችሁን ማረጋገጥ የምትችሉት አንደኛ በህግ እየተፈለጋችሁ ከሆነ ራሳችሁ በፍቃዳችሁ ሄዳችሁ እጃችሁን መስጠት ነበረባችሁ። ምክንያቱም ወንጀል ካልሰራችሁ ልትደበቁ አትችሉም። እኛ እኮ ምንም አላደረግንም። እንዴት እጃችን እንሰጣለን? እኛ እኮ የጠራን እኮ ወንጀል አልሰራችሁም አይደል? እናንተ ለምን መደበቅ መረጣችሁ ታዲያ? ለምን መጋፈጥን ፈራችሁ? ሰው አይረዳንም፣ በሰዓቱ ሰው አይረዳንም። ይሄን ነገር ብናስረዳ ሰው አይረዳንም በሚል ምንም እኮ ያረጋግጣችሁት ነገር የለም። ድንገት ነው ተነስታችሁ የመጣችሁት። አዎ ድንገት ነው። አሁን ይኸውልሽ ያልገባኝ ያልተረዷችሁ መጥቼ ማውራት የፈለግኩት እዚህ ጋር ተደብቀን ያለውን ስገባም እንዴት እንደነበር አይተሻል። ሁሉንም ሰው ውጭ እንዲቆም አድርገን ምናምን ግቢውን ፈትሸን አካባቢውን እንዳለ አጣርተን የገቡት። ስገባም የነገራችሁኝ ነገር በእርግጠኝነት የሆነ ወንጀል ሰርታችሁ እንደተደበቃችሁ አስታውቃል። ግን እናንተ ምንም ነገር የለም። ምንም አይነት ወንጀል ይሄማ አይታሰብም። ይሄ እንደማይታሰብ እየነገርን ነው። መጀመሪያም የትም ቢሆን በዚህ ማለት ነው በእውነተኛነታችን የትም ቢሆን እንሄዳለን። ምንም ችግር የለውም። እውነትን ይዘን ስለሆነ ማለት ነው። እኛና እግዚአብሔር ነው የሚያውቀው። ስለዚህ እኛ እንኳን አይደለም እሱ ልንጎዳ ማለት ነው እንኳን ልንጎዳው አልኩ እኮ ብዙ ነገር ያደረገልን ሰው ነው። ጓደኛዬ የሚያው እንደነገረች ነው። እኔም ደግሞ ማለት ነው ለችግር የሚደርስ ምንም ነገር ያደርግላችሁ ምንም ሲደጉመኝ የቆየ ሰው እንዴት እንጎዳዋለን? ምንም ነገር እኮ ሊያደርግላችሁ ይችላል። አላደረገላችሁም አይደለም። እናንተ ግን ድርጊቱን አላደረጋችሁትም ብሎ ለማመን ታንጀብል የሆነ ማስረጃ ያስፈልጋል። ማን ሊያደርገው ይችላል? እሺ እናንተ አላደረጋችሁትም። ይሄ ሰውዬ ቤት ውስጥ ስገቡ ራሱን አጥፍቶ ነው የተባለው። ምንድን ነው የሰማችሁት? እስኪ አካባቢው ላይ የሰማችሁትን መረጃ ንገሩኝ። እንዴ በሰዓቱ እኮ እኛ እኮ እሱ እንዲድን የሚድንበትን መንገድ ነው ስንፈልግ የነበረው እንጂ እንዴት በዛን ሰዓት ማን ነው እንደዚህ ያደረገው እንደዚህ እኛ እኮ ማለት አንችልም። እሱንም እኮ አጣርታችሁ አልጨረሳችሁም ስትጠፉ እየነገርሽኝ ያለሽው። እሱንም ለማጣራት ጊዜ አልነበራችሁም። በቃ ቀጥታ ዲሲሽን የወሰናችሁት ወጣችሁ፣ ከአዳማ ወጣችሁና ቀጥታ ወደ አዲስ አበባ መጣችሁ። አሁን እንዲያሳክሙት አድርገን ማለት ነው እንዲያሳክሙት ቶሎ ሰው ጠርተን እንትን ብለን ጮኸን ሰው ጠርተን ከእንደገና ወደ ሐኪም ቤት እንደሚወስዱት እርግጠኛ ሆነን ነው ሊወስዱት እንደነበር አይተናል ማለት ነው። ከዛ በኋላ ነው ወተን እኛ እንትን ያልነው ማለት ነው፣ ወደዚህ የጠፋ ነው። ከዛ ውጪ እንዴት እኛ እንጎዳዋለን? በተአምር እንኳን አይደለም እኛ ሌላ ሰው ሊጎዳው ቢሞክር ራሱ እንደዚህ አይነት ነገር አንፈቅድም። እኔ እንዳምናችሁ ትፈልጋላችሁ አይደል? እኮ እንዳምናችሁ ከፈለኩ በግልጽ ንገሩኝ ያሉትን ነገሮች። ምናልባት ለእኔ መንገር የደበራችሁ ነገር ካለ እና እየደበቃችሁ ያላችሁት ነገር ካለ ምንም ጥቅም የለውም። እኔ አሁን ተጠርጣሪም ስለሆናችሁ ማለት ነው ነገሮች እስኪጣራ ድረስ እናንተ በነገራችሁኝ እንትን ወንጀለኛ አድርጌ እስኪጣራ ድረስ ለህግ አካል አሳልፌ እሰጣችኋለሁ። ደብቂያችሁ አልሄድም በተአምር። ችግር የለውም። እሱ እኮ አሻራም አለ ምንም አለ። እኛ እውነተኛ ሰዎች ስለሆንን ማለት ነው እውነተኛ ሰዎች ስለሆንን
ምንም አይነት ነገር እንደዚህ አይነት ነገር አሻራማ በሰዓቱ አሻራ በራሳችን ተማምነን ነው እንደዚህ አይነት ነገር ጥንቃቄ ሲጀምር ማንም ሰው ድንገት ተነስቶ ጠፍቶ መጥቶ ተከራይቶ አዲስ አበባ ላይ ለመኖር ከባድ ነው አውቃለሁ። እናንተ ከአዳማ ድንገት ተነስታችሁ ጠፍታችሁ መጣችሁ፣ አላሰባችሁበትም፣ አልተዘጋጃችሁበትም። ልብስም ዕቃም ያዙ አትያዙ አላውቅም፣ ግን ድንገት ተነስታችሁ ወደዚህ የሚመጡት የሆነ ጥፋት ብታጠፉ ነው። ሳታጠፉ አይደለም የሚሆነው። ምንም አላጠፋንም። ይሄ በቃ ምንም ነገር ያጠፋነው ነገር የለም። በተከሰተብን ነገር ድንገታዊ በደረሰብን እኛ ላይ መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ብር አለያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አለያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሎ። ሜሪትስ ፕሮፐርቲ። እስኪ ንኮ ማለት ልረዳችሁ ነው ሐሳቤ። ግን እናንተ አሁን እየነገራችሁ ያላችሁት ነገር የሚታመን ነገር አይደለም። እንዴት ድንገት ተነስታችሁ ትወጣላችሁ? እኛ እኮ ማለት ነው በሰዓቱ እንደዛ ወድቆ እየደጋገምኩልን በሰዓቱ ወድቆ ስለነበር ደንግጠን ይወጣል። ምክንያቱም እኛ እሱን አላደረግሽም፣ ድርጊቱን አላደረግነውም። ከዛ ሰውየውን መርዳት ነበረብሽ፣ አልረዳሽም። ግን ደንግጠን ይወጣን። ምክንያቱም እኛ ንጹህነታችን የምናውቀው ራሳችን ነው። ከዛ በኋላ መሞቱንስ በምንድን የሰማችሁ? እኛ ቤት ስንሄድ ነው ልናዋርደው ተናደን ስንሄድ ነው እዛ ወድቆ ያገኘ ነው እኮ። መሞቱን በምን ሰማሽ ነው የጠየኩሽ። መሞቱን ሰው ሲያወራ ሰምተን ነው። አዎ አዲስ አበባ ከመጣን በኋላ ከዛ ፖሊስ እየፈለጋችሁ መሆኑን በምን አወቃችሁ? ያው ሰው እንትን ማለቱ ስለማይቀር እዛ ጎረቤት ያሉት ሰዎች ምናልባት እዛ ስላዩን እንደዚህ አይነት ነገር እንትን ሊሉ ይችላሉ። እና ደግሞ ወሬ እንደዚህ ኮራ እያሉ ያወራሉ ምናምን አሉን። እንዴት ማለት እነሱን ነው መጀመሪያ ያየናቸው፣ እነሱን ነው እዛ ጋር ያየናቸው ምናምን ነገር እነሱ ናቸው የነገሩን የጮሁት እነሱ ናቸው ምናምን ነገር ብለው ጎረቤቶቹ ተናገሩ ማለት ነው። እና ከዛ ወሬ ሰማን እንደዚህ፣ አረ እናንተ ሰዎች ፖሊሶች እናንተን ሳይፈልጓችሁ አይቀሩም ምናምን ነገር ብለው ሲሉን፣ እንዴ እኛ ምንም አላደረግንም፣ እንግዲህ ንጹህነታችንን እናውቃለን፣ ምንም ስላላደረጋችሁ ግን ድንገት ተነስታችሁ አዲስ አበባ መጣችሁ ሰው አይረዳም በሚል እንጂ እናንተ የሰውዬ ይሙት ይዳን ሳታውቁ ነው አዲስ አበባ የገባችሁ። በቃ እንደውም የሕክምና እርዳታ እንዲደረግለት አድርገን ነው ወደዛ የመጣ ነው። እንጃ የሆነ ምናልባት እንዳላችሁት በትክክል በህግ የተፈለጋችሁ ከሆነ አሁን ደቂቃውን ላላባክንም ለህግ ሳስረክባችሁ ነገሩ እስኪጣራ ድረስ ምናልባት እኔ ንጹህ ነን ብላችሁ የምታምኑ ከሆነ ታንጀብል የሆነ ማስረጃ እንድነግሩኝ ይፈልጋለሁ። እናንተ መርዳት ካለብኝ የሚያሳምን ምክንያት አሁን በእንደዚህ አይነት ሁኔታ እንዴት ነው ድንገት ተነስቼ መጣሁ ያልሽ? እንዴት ነው ላምንሽ የምችለው? ቆይ እኛ እኮ ምንም አላደረግነውም። ሐኪም ቤት እንዲወስዱት እንዲረዱት ብለን ነው እኛ በድንገት የመጣ ነው። መሞቱን ደግሞ የነገሩን ደግሞ የሰፈር ሰዎች ናቸው። አረ በፖሊስ እየተፈለጋችሁ ነው ሲሉ እንዴ ምን አረግን ብለን ፖሊስ ምን አረጋችሁ ብሎ ነው ይፈልጋል? ገደላችሁ? አይ እዛ ቦታ ላይ ተገኝተዋል ብለው እኛ ለጥያቄ ሊሆን ይችላል የምትፈለጉት። አይ እኛ ደግሞ የሚፈልጉትን ጥያቄ ጠይቋቸዋል። ከዛ እነሱ የሚያደርጉትን ምርመራ ያደርጋሉ። ጥፋተኛ ካሉና ጥፋተኛ ሆናችሁ ከተገኛችሁ ኦብቪየስሊ ትታሰራላችሁ በደንብ። ካልሆነ ግን እነሱም ምንም የሚያደርጓችሁ ነገር የለም። ምናልባት ለጥያቄ ሊሆን ይችላል። በአካባቢው እናንተ መጀመሪያ ስለነበራችሁና ስለደረሳችሁ መጠየቅ የነበረባችሁ ጥያቄዎች አሉ። ይሄ ነገር እንዴት ተደረገ፣ እናንተ እዛ ቤት እንዴት ልትገኙ ይቻላችሁ ምናምን የሚለው ሊጠይቋችሁ ይችላሉ። ከዛ ውጭ ግን እናንተ ባላደረጋችሁት ነገር አላደረግንም በምትሉኝ ነገር ድንገት ተነስታችሁ ደብዛችሁን ማጥፋታችሁ አዲስ አበባ መምጣታችሁ ሰውየው ላይ ምንም ነገር ባታረጉበት እንኳን ተጠርጣሪ ያደርጋችኋል። አንደኛ ወንጀለኛ ወንጀሉን ራሱ መደበቅ የሚፈልግ ሰው ካለ ይመቻል። እኛ እንደዛ ያደረግነው እኮ ሰው ቤት ስለሄድን ነው።
እኛ እኮ እንደነገርነው እኮ ሂስትሪውን ሰው ቤት ስለሄድን ነው እዛ ሰው ግቢ ተገኝተን ይሄን ነገር ማሰባቸው አይቀርም በሚለው ነው እኛ ወተን ወደዚህ የመጣ ነው ማለት ነው እንጂ ከዛ ውጪ እንዴት እኛ እሱ እንዲጎዳ ማንፈልግም ሲጀመር እንዴ እሱ እንዲጎዳ ማንፈልግም እንደውም ማለት ነው የሱ እንደዚህ የጎዳው ሰው እንዲገኝ በምንችለው መንገድ መተባበር እንችል ማለት አብረን የምንችለውን መንገድ አብረን መሄድ እንችላለን ማለት ነው ማለት እገዛ እናደርጋለን በምንችለው የፈራን እንደው ታውቃለህ እኛ ሄድን ቤቱ ተናደን ሄድን በሰዓቱ ይሄን ነገር አያውቁልንም እነሱ ሲቀጥል ደግሞ እዛ ግቢ ገብተን አናውቅም እኛ ሚስቱ ምንም ብትኖርም ለኛ እሷ አታውቀንም ስለዚህ ምክንያቱም ይሄ ሰው ቢታወቅ ጓደኛቸው ነበር ይባል እኛን ነው የሚሉን ግን እኛ ምንም ነገር አላደረግንም በሰዓቱ ደግሞ ያገኘነው እኛ ነን ለዛ ነው እንጂ እኛ ምንም አልነካነውም ሲቀጥል ደግሞ ይደወልን ደግሞ እንድታስብ ማን ማን ይሄን ሰውዬ ላይ ማን ጥቃት ሊያደርስ ይችላል ማን ሊገለው ይችላል ብላችሁ ታስባላችሁ እንግዲህ እኛ አብራው ያለችው እንደውም መጠርጠር ያለባት ባለቤቱ ናት መጠርጠር ያለባት ማለት ነው ማለት በአካባቢ ያለ ሰው ነው መጠርጠር ያለበት ግንኙነታችሁን ታውቃለች አላቅም እንግዲህ ከሱ ጋር ያለ መቼም ባልና ሚስት እኮ የሆነ ነገር እንትን ሊል ይችላል እኔ እንግዲህ የሆነ ምክንያት ያስፈልጋታል ማለት የነገረን ነገር የለም ነው ያልነህ ቀደመም ማለት ነው እንደዚህ ነው ታውቃለች የሚለውን ነገር አታውቅም ብለን ያልነህ እሱ የነገረን ነገር የለም እኔ የነገረኝ ነገር የለም እንደዚህ ታውቃለች ምናምን ብሎ የነገረ እንዴት አውቃ ስትቀመጣለች ግን ምንድነው ጭቅጭቅ ሊኖር ይችላል ባልና ሚስት ወይ ደግሞ ልጠረጥረው ትችላለች ወይ ልቀና ትችላለች ወይ ደግሞ በቃ በአካባቢ ያለው ሰው ነው እንጂ መጠርጠር ያለበት ሲጀመርም እንዴት እኛ እንጠራጠራለን ወይ ስልኩን ካየችው ድንገት ምንም ማሳመን ነገር ነው እየነገራችሁኝ ያላችሁት እኔ እንጃ እስኪ ለማንኛውም ያላችሁኝ ቦታ ላይ ለመሄድ እፈልጋለሁ ግን ሲሄድም እናንተን ለአዳማ ፖሊስ አስረክቢያችሁ ከዛ በኋላ አካባቢያችሁ ላይ ሄጄ መጠየቅ ያለብኝን ሰው ጠይቃለሁ ምናልባት የሚሳካልን ከሆነና እናንተ እንደምትሉ ታቅ ካላችሁ ግን እስከመጣው ድረስና እናንተ በወንጀል እየተፈለጋችሁ ስለሆነ እኔ ምንም ሽፋንም መደበቂያም እንሰጣችሁ አልችልም እኛ እኮ ወንጀለኞች አይደለንም ለምንድን ነው ለፖሊስ የምትሰጠን ምንም ነገር ባታጠቁ ድንገት ተነስታችሁ አመጡ አሁን እንደውም እኔ እንኳን መጡኝ አንድ ስራ ትልቅ ስራ ሰርቼ የሚሄደው ምንድነው ሲፈለጉ የነበራችሁ ወንጀለኞች ነው ስጂ አስረክባችኋል እንደኛ እኮ እየነገርን ነው ምንም ብናርግ ጭራሽ አንተ ጋር እንደውልም ምክንያቱም አንደውልም ተደብቀን እንኖር ነበር ግን እውነታ ነገር ስለያዘ ከዚህ በፊት ብዙ ነገሮች አውቃለሁ ብዙ ሰዎች ለኔ ደውለው እንደዚህ ይሉኛል ወንጀለኛ ሆነው ስማቸውን ለማጥራት ስማቸውን ለመደበቅ አስበው ሆን ብለው እኔን ይቀርቡኛል አሁን ግን እናንተ እየነገራችሁኝ ያላችሁት ሀቅ ካላችሁ ይሄ ስለ እውነቱም ሀቁም እስኪወጣ ድረስ ግን እናንተ በህግ ቁጥጥር ስር ናችሁ ከአሁኗ ደቂቃ ጀምሮ በህግ ቁጥጥር ስር ናችሁ እዚህ የሰጣችሁኝ መረጃ ራሱ ማለት ነው በቂ ነው አንድ ሰው እኛ ምን አደረግናል ቤቱ ሄዳችሁ ሰውየው ወርቁ ተንፈራፈረ ሰው እንዲረዳ አደረግነው ከዛ በኋላ ግን ቀጥ ብለን ፖሊስ ይፈልገናል ብለን ስላሰብን አዲስ አበባ ገባን ያላችሁኝ እኛ መጀመሪያ ስላገኘ ነው ፈርተን እንጂ እኛ እሱን ነክተ ነው አይደለም እኛ ብዙ ነገር ያደረግን ሳንነካ ለምን የምንታሰረው ሄደን በቃ እንደሄድን አየን ያንን ነገር ድንገታዊ ነገር ማለት ነው እንዴት ወንጀለኛ ማለት እኮ ሰውን የጎዳ ሰው ነው እንዴት እንጎዳዋለን እኛ አንተኛ ለመተባበር ካሰብክ እንደዚህ አይደለም ለኛ እኮ እኔ እናንተም ልተባበራችሁ የምችለው በምን መልኩ መሰለሽ እናንተን ለህግ አካል አሳልፎ በመስጠት ከዛ በኋላ እንግዲህ ያሉትን ነገሮች በቅርብ መከታተል የምችለው ነገር ትረዳናለህ ብለን ነው ማለት ትረዳናለህ ማለት እኛ ወንጀለኞች አለመሆናችንን ትረዳናለህ ብለን ነው የጠራንህ እንጂ እንደዚህ ለዚህ ሄደን ፖሊስ ጋር እጃችንን አንሰጥም ነበር ትክክል ነበር ማድረግ የነበረባችሁ ማለት ምክንያቱም ምንም ነገር ሳታረጉ እኔ እንደውም መጀመሪያ እንደዚህ አልመሰለኝም እንደዚህ ቢሆን ኖሮ አልመጣም ነበር እዚህ ቤት ራሱ ቀጥታ ፖሊሶችን ብቻ ነበር የምልከው ዲቴል ስላልነገራችሁ እናንተ ባላደረጋችሁት ወንጀል እየተፈለጋችሁ እንዳላችሁ ነው አሁንም ቢሆን ምንም ያላደረግነው ለነገሩ እኮ ወደፊት እኮ እውነቱ ይወጣል እውነቱ ያኔ ይወጣል ችግር የለውም እኛ ግን ምንም ባላደረግነው ነገር እንደዚህ መንከራተት የለብንም ለምንድን ነው እስር ቤት የምንገባው ያለንበት ነገር እያየ እኛ ትረዳናለህ ብለን ስናስብ ጭራሽ ሌላ ነገር አሁንም ቢሆን እርዳን በቃ ማለት እኛ ንጹህ ነን ራሳችን እናውቀዋለን ስለዚህ አንተ እዛ የምታጣረው ነጣራ እኛን እዚህ እንጠብቃለን አዲስ ነገር ካልደውልን እንጂ ምንም ነገር የለም እኛ ምንም ያደረግነው ነገር የለም ንጹህ ባንሆን አንተ ጋር እንደውልም እኛ ንጹህ ስለሆነ ነው ስለዚህ እኛ ለፖሊስ አሳልፈህ አትስጠን
ተባበረን አግዘንኛል እያየ ነው ያለንበትን ሁኔታ። ስለዚህ ታግዘን ደስ ይለናል። ለማንኛውም እንግዲህ ከዚህ በላይ ቁጭ ብሎ ማውራታችን መጨቃጨቃችን ምንም ትርጉም የለውም። እንደምትሉት እውነታም ካለ ማጣራት የምንችለው አዳማ ላይ ስንገኝ ነው። ስለዚህ አሁን ጊዜ ማጥፋት አልፈልግም። ሁለታችሁንም ይዤ ሄዳለሁ፣ ለአዳማ ፖሊስ አስረክባቸዋለሁ። ከዛ በኋላ እንግዲህ ሄጄ ቦታው ላይ ስለነበሩት ነገሮች ለማጣራት ጥረት አደርጋለሁ። በተቻለ መጠን ያሉትን ነገሮች ለማጣራት እሞክራለሁ። እንደምትሉት እውነት ካላችሁና ትክክለኛ እርዳታ አስፈልጓችሁ ከሆነ እኔ ጋር የመጣችሁት አለው፣ ሁሌም አለውኝ፣ አግዛችኋለሁ፣ ደግፋችኋለሁ። ግን እናንተ እኔን ለመጠቀም ወይም ለማታለል እያደረጋችሁ ያላችሁት ነገር ከሆነ ግን አሁን ከሰራችሁት ወንጀል ተጨማሪ ወንጀል አድርጌ የማትወጡት ነገር ውስጥ ነው የምከታችሁ። እሱን እውነታውን እኮ ወደፊት ታየዋለህ። እግዚአብሔርም ነው የሚያውቀው፣ በቃ እውነታውን ማለት ነው። ስለዚህ እሱን እውነታውን ወደፊት ታየዋለህ። እኛ ምንም የዋሸንህ ነገር የለም። መልካም እንግዲህ ለማንኛውም ውድ ቤተሰቦቼ ዛሬ የሰማነው ታሪክ ትንሽ የሚከብድ ነው። እንግዲህ ሁለት ጓደኛ ማቾች አንድ ውሽማ ይዘው ውሽማችን ሞተብን ነው እያሉ እየነገሩኝ ያሉትና ትንሽ የሚያስቅም የሚያስከፋም የሚያሳዝንም ታሪክ ያለው ነገር ነው። እዚህ ጋር እየተነገረኝ ያለው ነገር ደግሞ ምንም እያሳመነኝ ስላልሆነ እነዚህን ሰዎች መጀመሪያ ለሕግ አካል ላስረክባቸውና ከዛ በኋላ ምናልባት የተሰራ ነገር ካለ እነዚህ ሰዎች ሳይሆኑ በእነሱ ስም እየተጠቀሙ እያደረጉ ያሉ ሰዎች ካሉ ለማጣራት ጥረት እናደርጋለን። ከዚህ በላይ እንግዲህ ቁጭ ብዬ ቪዲዮን መስራት አልችልም። እናንተ ግን በተቻላችሁ መጠን ቪዲዮቼ ለሰዎች እንዲዳረሱ እርዱኝ፣ አግዙኝ፣ ሼር አድርጉት። በደንብ አድርጋችሁ ቻናሌን ሼር አድርጉት፣ ቪዲዮቼን ሼር አድርጉልኝ፣ ለብዙ ሰዎች አዳርሱልኝ። ቪዲዮንም ደግሞ ላይክ ማድረጋችሁን አትርሱ። እናንተ ላይክ እና ሼር የምታደረጓት ወይም ደግሞ ሰብስክራይብ የምታደረጓት የሰከንድ የ10 ሰከንድ የማይሞላ ጊዜ ሊሆን ይችላል። እኔ ግን በጣም ይደግፈኛል፣ ያግዘኛልና በተቻላችሁ መጠን ይህንን በማድረግ እንድተባበሩኝ እፈልጋለሁ። ፕሮግራሜንም ስትከታተሉ እስካሁን ድረስ ስለቆያችሁ ከልብ አድርጌ አመሰግናለሁ። እንግዲህ ወንድማችሁ ቴዎድሮስ በቀጣይ ቪዲዮ ምናልባትም ይህን ታሪክ የምቀጥለው ከሆነና አዳማ ላይ ሄጄ የምሰማው አዲስ ነገር ካለ እነዚህን ሰዎች ለሕግ አካል ካስረከብኩ በኋላ የማገኘው አዲስ ነገር ካለ እንግዲህ በቀጣይ ቪዲዮ ይዤ እመጣለሁ ብዬ አስባለሁ። ካልሆነ ግን ይህንን ኬዝ እዚሁ ጋር እንዘጋውና ምናልባት ማስተማሪያ ማነጋገሪያ ከሆነ እናንተ የምታውቁት ነገር ካለ በሚል ነው እየለቀኩትም የቀረጽኩትም ይህን ቪዲዮና የምታውቁት ነገር ካለ ኮመንት ላይ እንደ ሁል ጊዜው የሚሰማችሁን ሀሳባችሁን አስቀምጡልኝ። እያንዳንዱን ኮመንት በትክክል ነው እየተከታተልኩ ያለሁት፣ እያንዳንዱንም ሪስፖንድ እያደረኩ ነው ብዬ አስባለሁ። አሁንም በተሻለኝ መጠን ይሄን ነገር አጠናክሬ እቀጥላለሁ። እንግዲህ ከዚህ ውጭ ምንም ልላችሁ የምችለው ነገር የለምና እስኪ እነዚህን ሰዎች ያሉበት ቦታ ድረስ ወስደን ለሚፈልጋቸው አካል እናስረክብና ከዛ ያለውን ሂደት በተቻለ መጠን ለማጣራት ጥረት እናደርጋለን። ፕሮግራሜ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።